ሰብአ ሰገል ማናቸው? የገበሩት ወርቅ ዕጣን ከርቤ ከየት መጣ የሚለውን ከመሰረቱ አንስተን ለማየት እንሞክራለን። እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ዓመታዊ የልደት መታሰቢያ በዓል በሰላም አደረሳችሁ። ሰብአ ሰገል ማናቸው? ጌታችን ከመወለዱ ከ1520 ዓመት በፊት የፈላስፋዎች የፍልስፍና መጽሐፍ ሕግን መርምሮ የሚያውቅ በለዓም የሚባል አንድ ታላቅ ፈላስፋ ነበረ። እርሱም የፈላስፎች ሁሉ አለቃ ነው። ከዕለታት በአንደኛው ቀንም ከአዳም እስከ ሙሴ ዘመን ያሉትን የሰዎች ትውልድ ቁጥር የያዘ የፍልስፍና መጻሕፍትን ሁሉ ሰበሰበ። ዳግመኛም እስከ ዓለም ፍጻሜ ድረስ በየጊዜው የሚነሱትን የሰዎችን ቁጥርና ትንቢት የያዘ መጽሐፍ አቅርቦ መረመረ። እነዚህንም መጽሐፍት ገልጦ ሲመረምር በውስጣቸው አምላክን የወለደች ክብርት እመቤታችንን አገኛት። ባገኛትም ጊዜ እርሷ ድንግል ስትሆን ልጇ ክርስቶስን ታቅፋ አያት። ባጠገቧም ታላቅ ብሩህ ኮከብ ነበረ። በዚያንም ጊዜ በለዓም ደቀ መዝሙሩን ዘረደሸትንና ከእርሱ በታች ያሉትን ፈላስፎች ሁሉ ሰብስቦ በብራና ላይ የተሳለውን የእመቤታችንንና የልጇን የመድኃኒታችንን ስዕል ባጠገባቸው ያለውን ኮከብ አሳያቸው። ፈላስፋው መሰግልም በእርሱ ዘንድ ለተሰበሰቡት ፈላስፎች ይህ ኮከብ በእናንተ ዘመን ወይም በልጆቻችሁ ዘመን ምልክት ቢያሳይ ወይም ቢገለጥ የዚያን ጊዜ ድንግል ከነ ልጇ ወዳለችበት መርቶ ያደርሳችሁ ዘንድ እርሱን ተከተሉት አላቸው። ይህንንም ምልክት ከነገራቸው በኋላ ፈላስፋው በለዓምና የእርሱ ተከታዮች ሁሉ ከጊዜ በኋላ ሞቱ። ነገር ግን በሕይወት ያሉትና ከእርሱ በኋላ የተነሱ ሰዎች ያችንም ስዕል ለሚጎበኟት ሁሉ በኋለኛው ዘመን የሚደረገውን አባቶቻቸው የተናገሩትን ትንቢት ይነግሯቸው ነበር። ከ1500 ዓመታት በኋላም ጌታችን በቤተልሔም ሊወለድ 2 ዓመት ሲቀረው ያ ኮከብ በአገራቸው ላይ በግልጽ ታየ። በዚያንም ጊዜ ያንን ስዕል ከቤተ መዛግብት አወጡና በስዕሉ አጠገብ ያለውን የኮከብ ስዕል ቢመለከቱ በአየር ላይ ከተገለጸው ኮከብ ጋር አንድ መልክ ያለው ወይም ትክክል መሆኑን አረጋገጡ። አባታቸው ዘረደሸት ያስረዳቸው የሀገሩ ፈላስፎችና መኳንንቶች ሁሉ ከሰራዊቶቻቸው ጋር እጅ መንሻውን ይዘው ስዕሉን ተሸክመው ለመሄድ ተነሱ። ኮከቡም ከሰው ቁመት ርቀቱ 75 ሜትር በሆነ ከፍታ ላይ ሆኖ በፊት ይመራቸው ነበር። ከእነርሱ ወገን ያልሆነ ልዩ ጠባይ ወይም ባህል ወይም ቁም ነገረኛ ያልሆነ ሰው ከተከተላቸው ወይም በመካከላቸው የተገኘ እንደሆነ ኮከቡ ይሰወራቸው ነበር። ነገር ግን እነርሱ ከእነርሱ ወገን ያልሆነውን ተመራምረው ከመካከላቸው ባስወገዱት ጊዜ ኮከቡ እንደቀድሞ ተገልጾ ይመራቸው ነበር። በመሸም ጊዜ ወደ ማደሪያ ቦታ ያደርሳቸውና ሲነጋ ዳግመኛ ይመራቸዋል። ኮከቡ መልኩ በብዙ አይነት ልውጥ ነበር። ሕፃን የታቀፈች ድንግል ብላቴና ይመስላል። በእንዲህ አይነት ጉዞ እየተጓዙ ጌታችን ከተወለደበት ቦታ ኢየሩሳሌም በ2 ዓመት ደረሱ። ኢየሩሳሌምም እንደደረሱ ያ የመራቸው ኮከብ ተሰወራቸው። እነርሱ እጅግ አዝነው የሚያደርጉትን አላወቁም። ወደ ከተማ ገብተው ስለተወለደው ንጉሥም ጠየቁ። የእነዚያ ሰዎች አጠቃላይ ቁጥራቸው 30,000 ነው። ነገስታቱ 3 ናቸው። እያንዳንዱ ንጉሥ 10,000 ሰራዊት ነበረውና ሄሮድስ ይህን ያህል ሰው የተወለደውን የአይሁድን ንጉሥ ለማየት መምጣታቸው እጅግ አስደነገጠው። መላው ኢየሩሳሌምም ከሄሮድስ ጋር ደነገጠች፣ ታወከች። ሄሮድስም የካህናት አለቆችን የሕዝቡን ጸሐፊዎችን ጠርቶ ክርስቶስ ቤት ይወለዳል አላቸው። እነርሱም በነቢይ የኤፍራታ አጻ ቤተልሔም አንቺ ከይሁዳ ነገስታት አታንሺም፣ ወገኖች እስራኤልን የሚጠብቅ ንጉሥ ካንቺ ይወለዳልና ተብሎ ተነግሯልና በቤተልሔም ይወለዳል አሉኝ። ከዚያም በኋላ ሄሮድስ ሰብአ ሰገልን ጠርቶ ኮከቡ የታየበትን ዘመን ከነርሱ ተረዳ። ሄዳችሁ የሕፃኑን ነገር መርምራችሁ ያገኛችሁት እንደሆነ እኔም መጥቼ እንድሰግድለት በእኔ በኩል ተመልሳችሁ ኑና ንገሩኝ አላቸው። እነርሱም የነገራቸውን ሰምቶ ከንጉሱ ዘንድ ሄዱ። እነሆ ያ በምስራቅ ያዩት ይመራቸው የነበረው ኮከብ ዳግመኛ ወደ ቤተልሔም እስኪያደርሳቸው ድረስ ይመራቸው ነበረ። ሕፃኑን ካለበት ዋሻ ላይ ደርሶ ቆመ። ኮከቡንም ባዩት ጊዜ እጅግ ደስ አላቸው። ሕፃኑንም ድንግል እናቱ በክንዷ እንደታቀፈችው እነርሱ ከያዙት ስዕል ጋራ ትክክል ሆኖ ባገኙት ጊዜ እጅግ አደነቁ። ፈጽሞም ተደሰቱና እጅ ነሱት፣ ወድቆም ሰገዱለት። ሳጥናቸውንም ከፍተው ወርቅ፣ ዕጣን፣ ከርቤን እጅ መንሻ ቀረቡለት። ከዚህም በኋላ ወደ ርጉም ሄሮድስ እንዳይመለሱ በሕልም ተረድተው በሌላ መንገድ ወደ ሀገራቸው ተመለሱ። አምላክ በስጋ ስለመገለጡ አዋጅ ነጋሪዎች የመጀመሪያ ሰባኪዎች ሆኑ። በዚህም አያይዘን ሰብአ ሰገል ለጌታችን ያበረከቱለት ወርቅ፣ ዕጣን፣ ከርቤ ከየት መጣ ለሚለው ጥያቄ መልስ እንመልሳለን። አመጣጡ እንዴት ነው የሚለውን እንናገራለን። የቤተ ክርስቲያን ሊቃውንት እንደሚያስረዱት ቅዱስ ሚካኤል፣ ቅዱስ ገብርኤል፣ ቅዱስ ሩፋኤል እነዚህን ወርቅ፣ ዕጣን፣ ከርቤ ከስላሴ አምጥተው ለአዳም ሰጡት። አዳም ደግሞ ለሔዋን ማጫ አድርጎ ሰጣት። ሔዋን ለሴት ሰጠችው። ከሴት ሲወርድ ሲዋረድ ከኖህ ደረሰ። ኖህም ከመርከብ ሲገባ ይዞት ገብቶ ሲወጣም ይዞት ወጥቷል። ኖህም በሚሞትበት ጊዜ ልጁ ሴምን ጠርቶ ከወንድም ከካም ወገን ደግ ልጅ ይወለዳል፣ ከእናቱ ከአባቱ አስተናብተ እነዚህን ወርቅ፣ ዕጣን፣ ከርቤ አጽመ አበውን አስጠብቀው ስርዓትም ስራበት ብሎታል። ስርዓት ሲሰራበትም ከሴት አትድረስ፣ ስጋ አትብላ፣ ጠጅ አትጠጣ፣ ራስን አትላጭ፣ ጥፍርን አትቁረጥ፣ በስንዴ በወይን አመስግን ብሎ ሰጥቶት ሄዷል። ይህ ሰውም የዓለም ካህን የተባለው መልከ ጼዴቅ ነው። መልከ ጼዴቅ ዘንድም ደርሶ እንዲህ ሲኖር አብርሃም ለአምስቱ
ነገሥተ ሰዶም ረድቶ 4ቱ ነገሥተ ኮሎዶ ጎሞርን ድል ነስቶ ሲመለስ ኢየሱስ ክርስቶስ ሲወለድ ደርሼ አየዋለሁ ብሎ በጠየቀ ጊዜ እርሱን አታየውም፣ ምሳሌውን ግን ታየዋለህ አለው። ወደ ዮርዳኖስ ተሻግሮ ቢሄድ መልከጼዴቅ ኅብስተ በረከትን ጽዋ ኮቴትን ይዞ ተቀብሎታል። በዚህንም ጊዜ ወርቅ፣ ዕጣን፣ ከርቤውን ለአብርሃም ሰጠው። ከዛም ለይስሐቅ፣ ከዛም ለያዕቆብ፣ ከያዕቆብም ሲወርድ ሲዋረድ ወደ እሴይ ደረሰ። እሴይም ለዳዊት፣ ከዛ ለሰሎሞን፣ ከዛ ለሮብዓም ደርሷል። በሮብዓም ጊዜ መንግስቱ ለሁለት ሲከፈል ፋርስ ባቢሎን ወርዷል። ከዛም በሰብአ ሰገል አባት በዘረደሽት እጅ ገባ። እርሱም ለሰብአ ሰገል ሰጣቸው። እነርሱም ይዘውት መጥቶ ለእመቤታችን ሰጧት። የስጦታ ትርጉሙም ወርቅ ጽሩይ ነው፣ አንተም ጽሩይ ወይም ንጹህ ባህሪ ነሽ ሲሉት ነው። ዕጣን ምዑዝ ነው፣ መልካም ሽታ ነው፣ ምዑዘ ባህሪ ነሽ ሲሉት ነው። ከርቤ የተሰበረውን ይጠግናል፣ የተለየውን አንድ ያደርጋል። አንተም ከማይበረ መላእክት የተለየውን አዳምን አንድ ታደርገዋለሽ ሲሉት ነው። አንድም ወርቅን ያመጡለት ይህን የምንገብርላቸው ነገስታት ቀድሞ ፍጡራን ኋላም ኃላፊያን ናቸው፣ አንተ ግን ቀድሞም ያልተፈጠርክ ኋላም የማታልፍ ነህ ሲሉ ነው። ዕጣን ያመጡለት እኛ የምናጥናቸው ጣዖታት ቀድሞ ፍጡራን ኋላም ኃላፊያን ናቸው፣ አንተ ግን ያልተፈጠርክ የማታልፍ ነህ ሲሉት ነው። ከርቤ ያመጡለት ምንም እንኳን ያልተፈጠርክ ኋላ የማታልፍ ብትሆንም በተዋርቆ ስጋ መራራ ሞትን ትቀበላለች ሲሉ ወርቅ፣ ዕጣን፣ ከርቤ ሰብአ ሰገል ለጌታችን ገብረውለታል። የጌታችንን ሰፊውን በዓል ደግሞ በ29 እንመለከታለን። ለሌሎች ይዳረስ ዘንድ ኮፒ ሊንክ ሼር ፖስት ያደረጋችሁ ቤቱን ደግፉት። ይቆያል።